ክብረ ድንግል። ድንግል የሚለው ቃል በእርግጥ ቅድስናዋን፣ ንጽሕናዋን ያመለክታል። በዓለም ከነበሩ ከሚኖሩ ሴቶች እንደ እመቤታችን ድንግልናን ከእናትነት እናትነትን ከድንግልና አስተባብራ የተገኘች ሴት የለችም። ይህ ምስጢር ለመገንዘብ የቻለው ሊቁ ቅዱስ ኤፍሬም የጥፍ ድርብ ደስታ ባለቤት ማርያም ወለደችው ብሏታል። መድኃኒታችን ከማኅፀኗ ሲወለድ ድንግልናዋ እንደተጠበቀ የቆየው ፀሐይ በመስታወት ውስጥ አልፎ ሲገባ መስታወቱ ምንም ጉዳት የማይደርስበት ከመሆኑ ጋር ተመሳሳይ ነው ብሏል። ቤተ ክርስቲያን ድንግል በሕሊናኪ ወድንግል በሥጋኪ፣ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ እያለች ታመሰግናታለች። እግዝእትነ ማርያም የደናግል ሁሉ መመኪያ ናትና። እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች። በክብርም በአማላጅነትም ከቅዱሳን ሁሉ ቅድሚያ ያላት ናት። ሌሎች ሴቶች የሚከበሩት ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ወለዱ ተብለው ነው። እርሷ ግን የምትከበረው እማምላክ ወላዲተ አምላክ ተብላ ነው። በመሆኑም እግዝእትነ ማርያም ከፍጡራን በላይ ከፈጣሪ በታች ክብሯ ከፍ ያለ ነው። የአክብሮት ወይም የጸጋ ስግደት ይሰገድላታል። ሊቁ ቅዱስ ኤፍሬም ስለ እመቤታችን ክብር ሲናገር የብርሃን እናቱ አምላክን የወለድሽ እመቤታችን አንቺ ብቻ በክብር በምስጋና ከፍ ከፍ እናደርግሻለን። አንቺ ከሰማይ ትበልጫለሽ፣ ከምድርም ትከብሪያለሽ፣ ከሐሳብም ሁሉ በላይ ነሽ ይላታል። እውነት ነው። ማዕረገ ቅድስናዋ ክብሯ በሰማይ በምድር ካሉ ፍጡራን ሁሉ በላይ ስለሆነ ፍጡር መርምሮ የማይደርስበት ነውና፣ ስለዚህ እርሱ ራሱ ንጹሕ ባሕሪ አምላክ እንደሆነ እናቱንም ንጽሕተ ንጹሐን አድርጓታል። እርሱ ራሱ ቅዱስ ቅዱሳን እንደሆነ እርሷን ቅድስተ ቅዱሳን እንድትሆን አድርጓታል። ሊቁ ቅዱስ ኤፍሬም ክብሯን በመደጋገም ሲናገር ስለ እርሷ ድንቅ ሆኖ የሚነገረው ምስጢር ማወቅ፣ መናገር፣ መስማት የሚችል ምን ጆሮ፣ ምን አንደበት፣ ምን አእምሮ፣ ምን ልቦና ነው ይላል። ቅዱስ ገብርኤልም በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ደስ ይበልሽ በማለት ከእግዚአብሔር ዘንድ ባለሟልነትን እስከ ማግኘት ድረስ ክብሯ ከፍተኛ መሆኑን ገልጧል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።